አሌክስ እንግዲህ ልጁ ላይ የሚደርሰውን መከራና ግፍ ለማየት ችሏል ማለት ነው። እንግዲህ በጊዜ ብዛትም ቢሆን እንግዲህ የነቃ ይመስላል። አሌክስ እንግዲህ ልጁ ላይ የምታደርሰውን ግፍና መከራ የማኪዳ ጉድ የተጋለጠ ይመስላል። እንግዲህ ምክንያቱም ልጇን እንግዲህ በብዙ ነገር ስታሰቃያት የነበረችው ማኪዳ እንግዲህ አሁን ላይ ተጋልጣለች ማለት ነው። እኮ የኔ ልጅ ነው ወይ ድቃላ ብለሽ ከዛም ባለፈ ደግሞ በጥፊ የመታሻት የኔ ልጅ ናት ወይ ድቃላ የኔንስ ልጅ ነው ወይ በጥፊ የምመችው ማኪዳ ቢሎ እንግዲህ በጥፊ መቷታል ማለት ነው። ማኪዳን እንግዲህ ነገሮችን የተረዳ ይመስላል። እንግዲህ ከዛ ቤት ውስጥ መልካም ስራ የሚሰሩትን ሰዎች እንግዲህ ለማስወጣት ማኪዳ ከባሏ ጋራ ወይም ደግሞ ከፍቅረኛዋ ጋራ ወይም ከውሽማዋ ጋራ እንግዲህ ተመካክራ ነገሮችን ሁሉ ለማድረግ እያመቻቸች ስትገኝ ነበር ማለት ነው። እንግዲህ አቶ ዳንኤልም እንግዲህ አማናዊትን ከዛ ቤት ለማስወጣት በጣም ብዙ ጥረት ጥሮ ነበረ። ዳቦውንም እንግዲህ ዱቄት አድርገው እንጂ ለህፃኗ ስጪ ብለው ሲሰጧት ነበር እንደባለፈው ክፍል እንዳያችሁት ከሆነ። አሁንም ደግሞ ወይዘሮ ማኪዳ እንግዲህ ወርቄን ሰረቀችብኝ ብላ አማናዊት ኪስ ሳታያት ደብቃ እንግዲህ አሌክስን ትፈተሽልኝ፣ አሌክስ ፈትሽልኝ ወይስ ደግሞ ለውሽማ ትፈራለሁ እያለች ስትለው ነበር ማለት ነው። አሌክስም ደግሞ ነገሮችን ቀለል አድርጎ ለማየት እየሞከረ ይገኛል። በማንኛውም መንገድ አሌክስ ነገሮችን ቀለል እያደረገ ለማየት ነው የሚሞክረው። ምንም አይነት ነገር ልጁ ላይ ግፍና መከራም ሲደርስባት ማየት የተሳነው አባት ነው። በነገራችን ላይ አሌክስ ማለት ነው እንግዲህ ወይዘሮ አማናዊት ደግሞ እንግዲህ ለማኪዳስ ለማክቤል ስትል በጣም ብዙ ነገሮች እየደረሰባት ይገኛል ማለት ነው። ከድብደባም ከአፍኖም ገደልን ከማለት ብዙ አይነት ነገሮች እየደረሱባት ይገኛል ማለት ነው። ይህ ሁሉ ለማክቤል የምትከፍለው መስዋዕትነት ነው። እንግዲህ ማክቤልን ለማዳን ሲል ምንም ነገር አደርጋለሁ እናንተ የፈለጋችሁትን በሉኝ፣ አሌክስ እስከሚነቃ ድረስ ነገሮችን ነቅቶ በደንብ ማየት እስከሚችል ድረስ እኔ ከህፃን ማክቤል ጎን ነኝ፣ ምን አባታችሁ ታመጣላችሁ እያለች ትገኛለች ማለት ነው። እንግዲህ ማኪዳም እንግዲህ በዚህ ልክ ተፈታተንሽኝ እያለች አማናዊትን መውጫና መግቢያ አሳጥታታለች ማለት ነው። እንግዲህ በመጨረሻም ስልኳ ላይ ፋይል እንግዲህ ወርቁን እኔ ነኝ ኪስሽ ያረኩብሽ ምንም አታመጭም ስትይ ከኔ ከማኪዳ ጋር ታያት ትፈታተኒ ብዬሽ ነበረ። በባለፈውም ብስኩቱን የሰጠውሽ እኔ ነኝ፣ አሁንም ደግሞ ወርቁን እኔ ነኝ ኪስሽ ያስገባሁት፣ እንዴት እንዳስገባሁት ላሳይሽ ብላ እንግዲህ አሳይታት ነበረ። ከዛም ባለፈ አማናዊት ደግሞ ይሄን ጉድሽን ለአሌክስ እነግርልሻለሁ፣ ውሽማሽን ወንድሜ ነው ብለሽ ያመጣሽውን ውሽማ ሳላዋረድልሽ አልቀርም አንቺንም ስትላን ነበር ማለት ነው። እንግዲህ ማኪዳ በመጨረሻም በገንዘብ ለመስማማት ሞክራ ነበር አማናዊት በገንዘብ የምትፈልጊውን ነገር ልስጥሽ፣ ከዚህ ቤት ውጭልኝ፣ ብትፈልጊ ቤት ብትፈልጊ ወርቅ ልስጥሽ ብላ እንግዲህ ብላት ነበር። አልስማማላት ስትል ነው በመጨረሻም ወርቁን እንግዲህ ኪሷ ያደረገችባት ማለት ነው። እንግዲህ እኔ እንደናንተ በህፃን ልጅ ቁማር የምጫወት ሴት አይደለሁም እኔ እንደናንተ ብላ እንግዲህ በጣም አማናዊትም ተበሳይታ ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ህፃን ማክቤል የተሰኘውን ተወዳጁንና ተከታታዩን ድራማ ክፍል 7 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ውድ ፋሚሊዎች በጣም አመሰግናለሁኝ። ለድምፁ ጥራት ደግሞ ከወዲሁ ይቅርታ እየጠየቅኩ እንግዲህ ወደ እንግዲህ ወይዘሮ ማኪዳ እንግዲህ ብዙ ነገሮችን ለማድረግ እየሞከረች ትገኛለች ማለት ነው። እንግዲህ ነገር ግን ሊሳካላት አልቻለም። ምክንያቱም ክፉ ሰው መቼም አያሳካላትም። በዛው በክፋቱ ልክ ቢሄድም መቼም ተሳክቶለትም አያውቅም። እውነት ተደብቃ አቃርም። እንግዲህ አሌክስን ያገባችው እንግዲህ ያንን ቤትና ንብረት ለመውረስ ወይም ደግሞ ማክቤልን ከዛ ቤት መግደል፣ ኩላሊቷን መሸጥ፣ አሳልፋ ለወንበዴዎች ለጨካኔዎች መስጠት ነበረነ አላማዋና እቅዷ። ነገር ግን አልተሳካላትም። በብዙ አይነት መንገድ ሞከረች። ልጅቷን ሻንጣ ውስጥ አድርጋ እንግዲህ በባለፈው ክፍል ላይ እንዳያችሁት ልጅቷን ሻንጣ ውስጥ አድርጋ ይዛ ለመሄድ ስትሞክር እንግዲህ ወይዘሮ አማናዊት ደርሳ ነው እንግዲህ ያዳነቻት ማለት ነው። እንግዲህ አሁንም ያንን ነገር ስላዳነቻት ማክቤልም ደግሞ አማናዊት ነው የምትለው። አማናዊት ተፊቷ ልቅቅ እንድትልባት አትፈልግም። እንግዲህ በባለፈው እንዳያችሁት
አቶ ዳንኤል አማናዊትን ጎኑ እንዳስተኛ እንግዲህ አማናዊትም የሞተ ሰው መስላ ሁሉ ነገር ስታዳምጥ ወይም ደግሞ በስልኳ ሪከርድ ስታደርግ ነበረ። እንግዲህ ውሽማና ውሽማ ሲያወሩ የነበሩትን ዳንኤል እና ማኪዳ ሲያወሩ የነበሩትን በሙሉ እንግዲህ ስትቀርጽ ነበር ማለት ነው። ከዛም በኋላ በሉ ሌሊት እንጥላታለን፣ ሌሊት ወስደን ወደ ውጭ እንጥላታለን እንደሞተችልን ማንም ሳያይም ብለው እንግዲህ ጎኑ እንዳስተኛት እንግዲህ እሷ የሞተ ሰው መስላ እንግዲህ አጅሬው እንቅልፉን ሲነካ እሷ አምልጣው ሄዳለች ማለት ነው። ከዛም በኋላ እንግዲህ አምልጣ ከሄደች በኋላ አማናዊትን ቀስቅሳ አማናዊትዬ እኔ ደህና ነኝ፣ ምንም እንዳታስቢ፣ ወድሻለሁኝ፣ አይዞሽን ያለው እስከመመጣ ድረስ ቸው ብላ እንግዲህ ትታት ልትሄድ ስትል እንግዲህ በበር ኋላ ሆና ሲመጡባት ድንገት በበር ኋላ ሆና እንግዲህ ወይዘሮ ማኪዳ ድምጽ ሰምቻለሁ፣ እዚህ ክላስ ድምጽ ሰምቻለሁ፣ እዚህ ክላስ ከህፃኗ ስትስቅ ነበር። ስለዚህ አማናዊት እዚህ ያለኝ ብላ እንግዲህ ከውሽማዋ ጋር ተመካክራ ስትመጣ እንግዲህ አማናዊት የለችም። በበር ኋላ ተደብቃ ነገሮችን ሁሉ ከጨረሱ በኋላ ሲወጡላት እንግዲህ ወይዘሮ ህፃን ማክቤልን ቸው ብላ እንግዲህ ልትሄድ ስትል እንግዲህ እቺን አማናዊት የምትባል ልጅ እኔ እንትን ማለት አለብኝ፣ አማናዊት የት ነሽ እያለች እንግዲህ ወይዘሮ ማኪዳ ስትል እንግዲህ አማናዊትም ሰተት ብላ ሄዳላታለች ማለት ነው። ይሄውን ያለሁኝ ምንድን ነው የምትፈልጊው ከኔ አቤት ጠራሽኝ ወይ እያለች እንግዲህ አማናዊትም ሄዳለች ማለት ነው። በዚህ አጋጣሚ አማናዊት ደስ የምትል ልጅ ናት። ደስ ትላለች፣ ሁሉ ነገሯ ለእውነት የምትሞት ሴት ናት ማለት ነው። እንግዲህ ነገር ግን ወይዘሮ ማኪዳ እንግዲህ አንቺ ዱርዬ፣ አንቺ እንደዚህ የምትጠቀሚ፣ አንቺ እንደዚህ ያልሆነ ነገር የምትጠቀሚ የጎዳና ተዳዳሪ እያለች ነው እንግዲህ እያለቻት የምትገኘው ማለት ነው። አማናዊትም ደግሞ በጎዳና መተዳደርነቷ የምታፍር ሴት አይደለችም። ደረቷን ነፍታ ነው የምትናገረው። በምንም ነገር ብትመጣባት አታፍርም። ጎዳና ተዳዳሪ ነሽ፣ ይህን እያረግሽ ስትላት አዎ እያረግኩ ነው ብላ ነው በኮንፊደንስ የምትመልስላት ማለት ነው። እንግዲህ ማኪዳ ለማሸማቀቅ ነበረ ነገሮችን የምትጠቀመው፣ ነገር ግን አልተሳካላትም። ከዛም በኋላ እንግዲህ ተደነፋፍተው እኔ ለምንድን ነው እኔ ወርቅ የሆነ ነገር ልስጥሽ፣ አሁን እኔና አንቺ እንስማማ ስትላት በምንድን ነው የምንስማማው እባክሽ ስትላት እንግዲህ አማናዊት ልንገርሽ ከዚህ ከጎዳና ህይወት የምትወጭበትን ነገር እኔ ላመቻችልሽ ስትላት ምንድን ነው የምታመቻችልኝ ስትላት እኔ ወይ ወርቅ ወይ መኪና ወይ ብር ልስጥሽና ከዚህ ቤት ምንም ነገር ሳታደርጊ ውልቅ በይ ስትላት አልወጣም፣ እኔ ጎዳና ህይወቴ በጣም ደስ እያለኝ ነው የምወደውም የምኖርበትም በደስታ ነው። ስለዚህ እኔ ደግሞ እንደናንተ ጭንቅላት የሌለኝ ሴት አይደለሁም። እናንተ ጭንቅላታችሁ ባዶ ነው። የህፃን ልጅ ጭንቅላት እንደዚህ የህፃን ልጅ እየቆመራችሁ የምትበሉ አረመኔዎች ናችሁ። ስለዚህ እኔም ደግሞ በህፃን ልጅ ህይወት የምጫወት ሰው አይደለሁም ስትላት እባክሽ አንቺ ማን ስለሆንሽ ነው ስትል እንግዲህ ወይዘሮ ማኪዳ እኔማ አማናዊት ስለሆንኩ ነው እያለ እንግዲህ ስትላት ነበር ማለት ነው። እንግዲህ ከዛም በኋላ እንግዲህ እምቢ ብላት እንደራደር ስትላት እምቢ ብላት ስትወጣ እንግዲህ ወርቁን ሳታያት ተኋላ ኪሷ አርጋባታለች ማለት ነው። ከዛም በኋላ እንግዲህ አሌክስ እንግዲህ አማናዊት አባዬ ማኪዳ አማናዊት መታ ነበር እኮ አባዬ ብላ ስትለው እንግዲህ አማናዊት የት ናት ማኪዳ ልጅ እውነትሽን ነው ይሄ ህልም ነው እባክሽ ህልም ነው ቅዠት ነው ሲላት አይ አባዬ ቸው ብላኝ ነው የሄደችው መታ ነበረ ስትለው እማ ምን ሆነሽ ነው የኔ ልጅ አማናዊት እኮ ትናንት የወጣች ናት እያለ ሲላል ነበር ማለት ነው። ነገር ግን ማኪዳ እንግዲህ ማክቤልን ቸው ብላት ነው የሄደችው ስትሄድ ማለት ነው። እንግዲህ ተመልሼ እመጣለሁ ቸው ብላት ነው የሄደችው። ከዛም በኋላ እንግዲህ አሌክስ ወደ ሚስቱ ጋር ሲሄድ እንግዲህ ማቼም አሌክስ የምር አሌክስ ገና አልነቃም አሁንም ቢሆን። ከዛም በኋላ እንግዲህ ወደ ማኪዳ ጋር ሄዶ ማኪዳዬ አማናዊትን አይቻታለሁ አለች እኮ ማክቤል ሲላት እንግዲህ እንዴት ሆኖ ልጅ እንዴት ሆኖ ብላ እንግዲህ አስመስላት ሄደች። በኋላ እንግዲህ አላውቅም ብላ እንግዲህ ሄዳ ለውሽማዋ ስትነግረው እቺን ህፃን ልጅ እናወጣጣ ስልህ እምቢ ብለህ ይኸው አይቻታለሁ አለች። እቺ ህፃን ልጅ ምስጥናት ሁሉን ነገር ታውቃለች ብዬ ነበረ እኮ ዳንኤል አንተና ለዚህ ሁሉ የምታስበላኝ ብላ ስትለው እንግዲህ እንዴት ሊሆን ቻለ ሲል ለአሌክስ ነግረዋለች። ለአባቷ አማናዊት መታ ነበር ብላ ነግረዋለች። ስለዚህ ሁሉን ነገር ታውቃለች ስልህ እምቢ ብለህ ነው ምናምን ስትለው እንግዲህ አቶ ዳንኤልም እንግዲህ እሺ ብሎ ህፃኗን ወደ ማስጨነቁ ነው የገባው። ቀጥታ እንግዲህ ህፃኗን እጉር መስሎ አይነ ስውር መስሎ ገብቶ እንግዲህ የኔ ልጅ ነይ ልጠጋበይ ነይ ልኝ እያለ እንግዲህ ነይ ላጫውትሽ ሲላት እንግዲህ እኔ አጎቴ አልጫወትም አሁን ደክሞኛል ስትለው ነይ ላጫውትሽ እያለ ሲላት እንግዲህ በግዴታ ሊያጫውታትም ሲሞክር እንግዲህ አልፈልግም ስትለው ከዛም ባለፈ እንግዲህ ወደ ማስገደዱ ወይም ደግሞ ወደ ማስጨነቁ ነው ሄደው። እንግዲህ የህፃን ልጅ አይምሮ በዚህ ልክ እንትን እየተባለ ማለት ነው
ከዛም በኋላ ማክቤልም ደግሞ ተወኝ አጎቴ እኔ መጫወት አልፈልግም ተወኝ እያለች ስትለው እንግዲህ በቁንጥጫ ለመቆንጠጥ ወይም ደግሞ በጥፊ ለመማታት ነበረ የሞከረው ማለት ነው። አንድ ጥያቄ ልጠይቅሽ እና ከዛ ሄዳለሁኝ ሲላት እሺ ምንድን ነው የምትጠይቀኝ ስትለው አማናዊትን አይተሻታል ወይ ሲላት አላየሁም እኔ ስትለው ተይ አይተሻል ተይ ንገሪኝ አይተሻል ሲላት አላየሁም እኔ ፍጹም አላየሁም ስትለው ውሸት እኮ ጥሩ አይደለም ሲላት ያው አባዬ ውሸት ጥሩ አይደለም ነው የሚለኝ፣ ነገር ግን እማዬ እንዲዋሽ ታደርገኛለች ለምንድን ነው ስትለው እሺ ዝም በይ ብሎ እንግዲህ አማናዊትን ዝም ሲያስብል እንግዲህ ማክቤልን ዝም ሲያስብል የት ናት አማናዊት እያለ ሲል እንግዲህ አማናዊትም ድንገት መታበታለች ማለት ነው። አቤት ብላ እንግዲህ አቤት ጠራኸኝ ብላ እንግዲህ መታበታለች ማለት ነው አማናዊትም። ከዛም በኋላ እንግዲህ አማናዊት ምንድን ነው የምፈልገው ጉድህ እንዳይጋለጥብህ ነው ወይ ምናምን ብላ እንግዲህ ስትለው ነበር ማለት ነው። በመጨረሻም እንግዲህ ወይዘሮ ማኪዳ እንግዲህ አሌክስ ጋር ሄዳ ትፈተሽልኝ፣ ወርቅ ጠፍቶኛል፣ የቤት ወርቅ ጠፍቶኛል፣ ይኸው ጎዳና ተዳዳሪ አንጥተህ ቀስ በቀስ የቤቱ እቃ ያልቅልሃል ብላ ስትለው አሌክስም እንግዲህ ወርቁን ለመፈለግ ሞከረ፣ ነገሮችንም ለማረጋጋት ሞከረ። ተይ እባክሽ ተይ ማኪዳ እንደዚህ አትበይ፣ አማናዊት እንደዚህ የምታደርግ ሴት አይደለችም እባክሽ ሲላት፣ ነገር ግን እሷም በምንም መንገድ መረዳት አልፈለገችም። ምክንያቱም የራሷ ተንኮልና ሴራ ስለሆነ ምንም አይነት ነገር አሌክስ ቢላት መቼም ቢሆን አትመለስም። ስለዚህ በጭንቅላቷ በክፋትና በተንኮል የተሞላች ሴት ናት ማለት ነው። ከዛም በኋላ አሌክስም እባክሽ እገዛልሻለሁ በቃ ሲላት፣ አንተማ ልክ ነህ፣ የእኛን ትዳር እንደ ቀላል አድርገህ አይተኸው ነው ወይ ለአንተ ቃል ኪዳን የሰጠኸኝን ሰርቃ እሷ እንደገና እገዛልሻለሁ የምትለው ለአንተ እኮ ዕቃ ጨዋታ ነው ምናምን እያለች ስትለው እንግዲህ አሁን እንሂድና ትፈተሽልኝ ከመውጣቷ በፊት ብላ ስትል እንግዲህ አሌክስም ደግሞ እንግዲህ እሺ በቃ ብሎ ሲሄድ እንግዲህ ሊፈትሽ አሌክስም እሺ ብሎ መሄድ አልነበረበትም። እንፈትሽ ስትለው መፈተሽም አልነበረበትም። ከዛም በኋላ እሱ ግን አድርጎታል። እንግዲህ አማናዊትን ፈትሽልኝ ከመሄዷ በፊት ፈትሽልኝ እያለች ስትለው እንግዲህ ማን ስለሆንሽ ነው አንቺ የምፈትሽኝ እኔን እያለች እንግዲህ አማናዊትም ትንሽ ተተከራከረች በኋላ ምክንያቱም በእጇ ወይም በአይኗ ምንም ያደረገችው ነገር እስከሌለ ድረስ በኮንፊደንስ ነው አሌክስን አፈትሸኝ ምንም ችግር የለብኝም ብላ እየፈተሻት ነበር። ነገር ግን ኋላ ኪሷ ላይ ነው የተገኘው ማለት ነው። ከዛም በኋላ ሲጨቃጨቁ ይሄ ሁሉ የአንቺና የዛ የውሽማሽ ተንኮል ነው ብላ ስትል እንግዲህ ማኪዳም በጣም ደንግጣ፣ ምክንያቱም ውሽማ ሲባል እንግዲህ አሌክስ ይነቃል ማለት ነው። አሌክስ ሁሉን ነገር ያውቃል ማለት ነው። እንግዲህ ከዛም በኋላ እንግዲህ እንደዛ ስትላት አሁን ከዚህ ቤት ትወጫለሽ ወይ አትወጭም ብላ እንግዲህ አማናዊትን በጣም ተበሳይታ ልትወጣ ስትል እንግዲህ ወይዘሮ ማኪዳ ከፊቷ ሄዳ አየሽ እኔ እንደዚህ ነኝ ከኔ ጋር ትሳፈጭ ብዬሽ ነበረ፣ ስለዚህ ከኔ ጋር መሳፈጥሽ እንደዚህ ነው ትርጉሙ ይሄን ነው የሚያመጣብሽ ብላ ስትላት እንጂ ማን ስለሆንሽ ነው ነገ ጠዋት አሳይሻለሁ ቆይ ምን እንደማደርግ እኔ አማናዊት አይደለሁም ለእናንተም ጉዳችሁን ሳላወጣው አልቀርም እያለች ስትላት ነበር ማለት ነው። ምንድነው አላማሽ አንቺ ከኛ ምንድነው የምትፈልጊው ስትላት እንግዲህ አማናዊትም ደግሞ እኔ የምፈልገው ከእናንተ እውነቱን ማውጣት ይሄንን ጨካኔያችሁን ከዚህ ቤት ማስወጣት ወይም ደግሞ ይህችን ህፃን የምታሰቃዩትን ነገር በግልጽ አሌክስ ማወቅ መቻል አለበት። አሌክስ እስከሚነቃ ድረስ ምንም ነገር ብታደርጉኝ ምንም መስሎ አይታየኝም። ስለዚህ እኔ ደግሞ ምንም ደስ እያለኝ ነው ሁሉን ነገር የማደርገው ለማክቤል ስል ነው እያለኝ ትገኛለች ማለት ነው እንግዲህ አማናዊትም። ከዛም በኋላ ይሄ ሁሉ የአንቺ ሴራ ነው ወይ ባለፈውን ብስኩቱን የሰጠሽኝ አንቺ ነሽ ስትላት አሁን እኔ ይሄ ሁሉ የኔ ተንኮል ነው የኔ ነው፣ አሁንም ወርቁን እንዴት እንዳደረኩ ላሳይሽ ብላ እንግዲህ ወርቁንም እንዴት እንዳደረገችባት አሳይታታለች ማለት ነው። በጥቂቱ ቢሆንም ከኔ ጋር መሳፈጥ ይሄ ነው ትርጉሙ፣ አሁንም ከዚህ በላይ አደርግሻለሁኝ ከዚህ ቤት ካልወጣሽ እያለች ስትላት ነበር ማለት ነው። እንግዲህ አማናዊትም ደግሞ እኔ ከዚህ ቤት ቦታ በሰላም የምወጣ እንዳይመስልሽ አልወጣም ወይም ደግሞ ብወጣ ራሱ እኔ ብዙ ነገር አበላሽቼብሽ ነው የምወጣው ስትላት ምንድነው የምታበላሽብኝ ብላ ስትል እንግዲህ ይሄ እዚህ ውስጥ እያንዳንዷ ነገር አንቺ ወርቁንም ምንም ነገር ስታደርጊብኝ በስልኬ ይዤዋለሁ ቀርጬ፣ ስለዚህ ጉድሽን ለአሌክስ አሳየዋለሁ ስትላት እንግዲህ ማኪዳም ደንግጣ እንግዲህ አማናዊትን ወደ ማነቁ ነው የሮጠችው ማለት ነው። እንግዲህ አማናዊትም ደግሞ እንግዲህ ትንሽ ደቂቃ እንትን ካሉ በኋላ እንግዲህ አማናዊትም
ማክቤል እንግዲህ ለአማናዊት ልታግዝ እንግዲህ እየሮጠች መታ እንግዲህ የማኪዳን ጸጉር ግጥም አድርጋ ይዛ እንግዲህ ልቀቂኝ እባክሽ ልቀቂኝ ስትላትም መልቀቅ አልፈለገችም። አማናዊትን ልቀቂያትና ለቅሻለሁኝ፣ አማናዊትን ካልለቀቅሽማ አልለቅሽም እያለች ስትላት ነበር ማለት ነው። ልቀቂኝ ልቀቂኝ እባክሽ አንቺ ልጅ ልቀቂኝ ስትላት እንግዲህ አማናዊትን ልቀቂና ለቅሻለሁ ማዬ፣ አማናዊትን ካልለቀቅሽ በፍጹም አልለቅሽም ብላ እንግዲህ ማክቤል እንግዲህ የማኪዳን ጸጉር ከያዘች በኋላ ከዛም በኋላ ጸጉሯን አለቃ ስትል እንግዲህ ማኪዳም ተንጠራርታ እንግዲህ ልጅቷን አንዴ በጥፊ ካለቻት በኋላ እንግዲህ አንቺ ዲቃላ የተረገምሽ ልጅ ብላ እንግዲህ በጥፊ ስትማታ አሌክስ ደርሶ እንግዲህ ነገሮችን እያንዳንዱ ነገር የተረዳ ይመስላል። አሌክስ ማለት ነው እንግዲህ እኮ የኔ ልጅ ናት ወይ ማኪዳ የኔ ልጅ ናት ወይ ዲቃላ እያለ ሲል ነበር ማለት ነው አሌክስ እንግዲህ ከዛም በኋላ አማናዊትን ከዚህ ቤት ላውጣት አላውጣት፣ አማናዊት ናት ወይ ይሄንን ወርቅ እውነትም አማናዊት ናት ወይ እንደዚህ ያደረገችው እያለ አሌክስ እንግዲህ ከራሱ ጋር ሲሟገት ነበር ማለት ነው። ከዛም በኋላ እንግዲህ በቃ መውጣት አለባት አማናዊት ከዚህ ቤት መውጣት አለባት፣ ልጄም ያለ አማናዊት መኖር መልመድ አለባት። አዎ እኔም ልቤ ሌላ ይለኛል፣ አፌ ግን ሌላ ይለኛል፣ መወሰን አለብኝ እያለ ከራሱ ጋር እየተሟገተ ይገኛል ማለት ነው። እንግዲህ አማናዊት ከዛ ቤት ከወጣች ነገሮች ሁሉ ነው የሚበላሹት። የማኪዳም ህይወት እንግዲህ የማክቤልም ህይወት እንግዲህ በማኪዳ እጅ ላይ እና እንዲሁም በዳኒ እጅ ላይ ነው የሚገኘው። ምክንያቱም እነሱ ብዙ ነገር ሊያረጓት የመጡት አላማቸውም ለዚህ ስለሆነ ስለዚህ ህፃኗን የሆነ ነገር ከማድረግ ምንም ቅሮት የላቸውም። በባለፈውም እንዳያችሁት ከሆነ እንግዲህ በሻንጣ ይዛ ልትሄድ ብዙ ነገር ስታደርግ አፍና ልገል ብዙ ነገር ልታደርግ ስትል እንግዲህ አማናዊት እየደረሰች ነው ስታድናት የነበረው ማለት ነው። አሁን ደግሞ አማናዊት ከዛ ቤት ከሌለች ምን እንደሚፈጠር እንግዲህ ማሰብ አይከብድም። ከዛም በኋላ እንግዲህ አሌክስ ከራሱ ጋር ከተሟገተ በኋላ ነው እንግዲህ ድምጽ ሲሰማ ወደዛ ሲሄድ እንግዲህ አንቺ ድቃላዊ ብላ ስትሳደብ ልጁን ስትማታ እንግዲህ ድንገት እየደረሰው ማለት ነው። አሌክስም እንግዲህ እኮ ማኪዳ በጣም አምንሽ ነበር፣ አሁን ግን በፍጹም አላምንሽም፣ የኔ ልጅ ናት ወይ ድቃላ፣ የኔ ልጅ ነው ወይ ድቃላ ብለሽ ያልሽው፣ የኔ ልጅ ነው ወይ የተማታሽው እያለ እንግዲህ አሌክስም ነገሮችን ሁሉ እየነቃ ይመስላል ማለት ነው። እንግዲህ አሌክስ በአሁኑ ሰዓት ሁሉን ነገሮችን ተገንዝቦ አይቷል ማለት ይቻላል። እንግዲህ አይኑን ባይኑ ነው ያሳየው። እንግዲህ ልጁን ምን ያህል ስታሰቃያት እንደምትውል ይሄ ያውን በትንሹ ነው አሌክስ ያየው ማለት ነው። እንግዲህ ልጁን ምን ያህል ፈተና ስቃይ ስታበላበት እንደምትውል እንግዲህ አይቷል። በትንሹም ቢሆን እንዲነቃ ያደርገዋል ብዬ አስባለሁኝ እንግዲህ ምክንያቱም ልጁን እንደዚህ እያመነጫጨቀች ብዙ ነገር አድርጋ ለገንዘብ ብላ ወይም ደግሞ የህፃኗን ህይወት ለማበላሸት ብላ እዛ ቤት እንደመጣች በትንሹም ቢሆን ይረዳል ብዬ አስባለሁ። ውድ ፋሚሊዎቼ ማክቤል የተሰኘው ክፍል 7 ድራማ ይሄን ይመስል ነበር። ቪዲዮ ከተመቻቸው ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቶች። ባይ ባይ።